እሱን ካልመረጣችሁ በስተቀር የፈለገ ፕሮሰስ ላይ ብትገቡ ኢንተርቪው ላይም ሆነ ምንም ነገር ስታክ ታደርጋላችሁ። ሶ ለእንደዚህ አይነት ሰዎች ነው ኦፖርቹኒቲዎች በዛ የሚከፈተው አይንም የሚስቡትም ዲቴክትም የሚደረጉትም ብዙ አድሚሽን ኦፊሰሮች ማለት ነው። ሶ Salam guys, እንዴት ናችሁ? This is Nael from Nael YouTube channel. Today የሆነ አዲስ የሆነ opportunity ይዤላችሁ መጥቻለሁ። ስኮላርሺፕ ማለት ነው። ላስት ታይም ፖስት ያደረኩት it's about the high school ነበረ አፍሪካ ሊደርሺፕ አካዳሚ 10ኛ ክፍል 11ኛ ክፍል also 12ኛ ክፍል ተማሪዎች አፕላይ አድርገው ፋንድ ስኮላርሺፕ አግኝተው ወደ ሳውዝ አፍሪካ ጆሃንስበርግ ሄደው for ዩኒቨርሲቲ የሚባል ኮርስ አለ 2 አመት እሱን የሚማሩበት ደግሞ ወደ ዩኒቨርሲቲ ደግሞ የሚገቡበትን ኦፖርቹኒቲ እሱን አፕሊኬሽኖቹን በሙሉ በያዘ ላይክ አፕሊኬሽኑ ሙሉውን ኢሳዩን እንዴት አድርጋችሁ እንደምትመልሱና ዲቴል የሆነ ብቻ አብራርቼ በደንብ ቪዲዮ ሰርች ላችሁ ነበር። So it was fully fund scholarship opportunity ነበር። So ከዛ በፊት ፖስት ላችሁ የነበርኳቸው ቪዲዮዎች ስለ ካናዳ ፖስት አድርጌያለሁ፣ ስለ ዩናይትድ ስቴትስም ፖስት አድርጌያለሁ። ግን most of them scholarship ይሰጣሉ። of course scholarship የሚሰጡ ነው ፖስት እያደረኩ የነበረው፣ ግን fully fund አልነበሩም። የሆነ some of them they're gonna cover 50%, some of them they'll give you money ምናምን ነገር ብቻ እንደዛ የሆነ ብር የሚሰጡም አሉ፣ አንዳንዶቹ ደግሞ half የሚሰጡም አሉ። ብቻ እንደዛ የተለያየ ነገር እንጂ fully fund አልነበረም። so exactly አሁን ላይ በብዛት የምትመለከቱት ተማሪዎች ስለ እንትን ነው ይሄ fully fund 100% ሙሉ cover የተደረገ እንትን ነው የምትፈልጉት እና ዛሬ የመጣው እሱን ስኮላርሺፕ ነው። I think everyone knows it ብያስባለሁ። I mean majority million people ያውቃሉ ብያስባለሁ። ግን ካላወቃችሁት so እኔ አሁን ዲቴይል ዲፕ ዳውን ገብቼ በደንብ አስረዳችኋለሁ። አካውንት ክሬት አድርጌ እንዴት አፕላይ እንደምታደርጉ። ምክንያቱም ከሌሎቹ የሚለየው ይሄ አፕሊኬሽን ላይ just እዛ መጀመሪያ ፎርም ሞልታችሁ ሰብሚት ነው የምታደርጉት። እሱ ሰብሚት ካረጋችሁ በኋላ ነው ወደ ኢሳይ የምትሄዱት ማለት ነው። so ዝም ብላችሁ ግን እንደ ከፎርሙ ጋር ኢሳይ አይደለም የምታስገቡት። ይሄኛው ለብቻው ፎርም አለ፣ ፎርም አሳያችኋለሁ። አሁን ፎርሙ ለብቻው ትሞላላችሁ። then እሱን አፕሊኬሽኑን ሰብሚት ካረጋችሁ በኋላ ፖርሽን 2 ደግሞ ይከፍትላችኋል እዛው ላይ። ከዛ ቀጥሎ የምታደርጉት ኢሳይ ነው። ፐርሰናል ኢሳይ ነው የምጽፉት። እነሱ ጥያቄ ጠይቋችሁ ግን ፐርሰናል ኢሳይ ነው። from the previous application ምን አይነት ጥያቄዎች እነሱ እንደሚጠይቁ ምናምን ነገር ማየት ይቻላል ማለት ነው። so ስለራሳችሁ ነው የምትጽፉት አብዛኛው ላይ የእናንተን ነገር ማለት ነው። በቃ ፐርሰናል ኢሳይ ሙሉ ስለራሳችሁ አብራርታችሁ ሙሉ ነገር ትጽፋላችሁ። ከዛ ውጪ የሚያስፈልጓችሁ ዶክመንት እንግሊሽ ፕሮፊሸንሲ ያስፈልጋችኋል። it is a must እንግሊሽ ፕሮፊሸንሲ ያስፈልጓችኋል። room board and tuition it's for every student ማለት ነው። ኢንተርናሽናልም ሎካልም ስቱደንት ለ4 አመት ሙሉ ከቨር ይደረጋል ማለት ነው። በመረጣችሁት ኮርስ ለእንግሊዝ ያክል የ3 አመት የምትመርጡ ትችላላችሁ፣ 4 አመት የምትመርጡ ትችላላችሁ። ግን የመኖሪያችሁን የሃውሲንግ እና የቱዊሽን ፊ for full academic years ከቨር ያደርጉላችኋል እነሱ ማለት ነው። ፕላስ ደግሞ እዛው ስራ ይሰጧችኋል እየተከፈላችሁ የምትሰሩት ስራ ማለት ነው። እና ይሄ አሪፍ ኦፖርቹኒቲ ነው። በአሜሪካ ውስጥ የሚገኝ ነው ዩናይትድ ስቴትስ ውስጥ ማለት ነው። so ምን አይነት ዩኒቨርሲቲ ነው ምንድነው ምናምን የሚለው ነገር ወደ ዩኒቨርሲቲ ዌብሳይት ፔጅ ወስጄ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። don't forget to subscribe, share and if you like it just thumbs up. okay ዩኒቨርሲቲው እንትን ነው ቤሪያ ኮሌጅ ይባላል። everyone knows I think ግን የማታውቁት ልትኖሩ ትችላላችሁ። እና ደግሞ ከፕሪቪየስ አፕሊኬሽናቸው አሁን ላይ የተለያየ ነገር ስላለው ዌብሳይታቸው ላይ እንደ ፕሪቪየስ የተቀመጠ ነበር። I mean በፊት ላይ እንደዚህ አሁን እንደምታዩት ኢንተርፌሱ ተመሳሳይ ነበር። ላይክ እንደዚህ የሆነ ፔጁ እንደዚህ ይመስላል፣ ግን በተኖችን ክሊክ በመታደርጉበት ጊዜ የምታገኙት ኢንተርፌስ ዲፈረንት በፊት ከነበረው ጋርና የተቀየረ ነገር ምናምን ካለ ኮንፊውዝድ ምናምን እንዳትሆኑ ነው ይሄን ቪዲዮ የምሰራው። at some point ደግሞ just
to let you know there is fully funded this kinds of scholarship የሚለውን ነገር ለማሳየት ነውና እንዴት አድርጋችሁ አፕላይ ታደርጋላችሁ beria.edu ብላችሁ በሳታችሁ ላይ ሰርች ማለት ነው Google Chrome ላይ or የሆነ ብቻ ብራውዘራችሁ ላይ ገብታችሁ ሰርች ማድረግ ነው then ዌብሳይቱ ላይ ቀጥታ ዳይሬክት ታደርጋላችሁ ማለት ነው so student voice ምናምን everything you know ከዛ እኛ ግን ምን ፈልገው አሁን አድሚሽን ምናምን የሚለው ንግባና እኔ ኦኬ ባይዘዌ ኮምፒቲቲቭ ነው ኦልሞስት በአመት ስንት ነው ትንሽ ተማሪዎች ነው የሚቀበሉት ዓለም አቀፍ ማለት ነውና it's competitive you have to be yourself and you have to make your story to be unique with other people's yeah as long as you write your story just by being yourself honestly ማለት ነው እንደዛ ከጻፋችሁ there's no way የናንተ ስቶሪ ከሌሎች ከተመሳሳይ የሚሆንበት አብዛኞቻችሁ የምትጽፉት ስቶሪ በቃ የአብዛኛው ተማሪ ኢንቴንሽን ምንድነው እኔ የምጽፈው ስቶሪ እንዴት የአድሚሽን ኦፊሰሩን አይንከሽ ሊያደርግ ይችላል or how am I gonna convince him ምናምን ነገር instead by like being on yourself ከመሆን ይልቅ የምትመርጡት አብዛኞቻችሁ ስቶሪ ጀነሬት ማድረግ ነው የተለየ የአድሚሽን ኦፊሰሩን አቴንሽን እና ሙሉ ነገሩን እንዲወስዱና በቃ እንዴት አስረዳችሁ እናንተ በሱ አይን ልዩ እንድትሆኑ ነው የምትፈልጉት ሶ ይሄ ደግሞ የማይሆን ስቶሪ እንድትጽፉ ያደርጓችኋል ይሄ አንሪያሊስቲክ የሆነ ስቶሪ ማለት ነው እውነት የማይመስል አድሚሽን ኦፊሰሮቹ ናቸው ይሄን ዲቴክት ማድረግ ይችላሉ ተማሪ ያልሆነ ሰው የተማሪን ኢሳይ ዲቴክት ማድረግ ይችላል ይሄ 100% ነው ተማሪ የሆነ ሰው የተማሪን ዲቴክት ማድረግ አይችልም ምክንያቱም he is still student ነው ግን አንድ ተማሪ ያን ሌቭል ስቴጅ ምናምን ነገር ካለፈው በኋላ ለዛ ነው ታላላቆቻቸው ጋር የጻፋችሁትን ሲያሳዩ የሚባለው ሞስትሊ ማለት ነው ሶ ያለፉት ተማሪዎች ወይም ደግሞ ከትምህርት ዓለም የወጡ ወይም ደግሞ በቃው ለምሳሌ ባችለር ላይ አፕላይ የምታደርጉ ከሆነ ፈርስት ዲግሪ ማለት ነው ባችለር ዲግሪ አፕላይ የምታደርጉ ከሆነ ማስተርስ አፕላይ ለሚያደርግ ሰው የእናንተ ኢሳይ ብታሳዩት ምናምን ነገር ስቶሪያችሁን ይሄ ሪያሊስቲክ የሆነ አንሪያሊስቲክ ዲቴክት ማድረግ ይችላል በትክክል እና የምትጽፉትን ስቶሪ ማለት ነው try to be on yourself የሆነ በቃ ራሳችሁን ሆናችሁ ለመግለጽ ሞክሩ የምትጠየቁትን ጥያቄዎች ራሳችሁን ሆናችሁ ራሳችሁ ሆናችሁ honestly የምትጽፉት ስቶሪ ማለት ነው የአድሚሽን ኦፊሰሮቹን እንትን አትራክት ያደርጋቸዋል ብዙ ነገሩ ይስባቸዋል ነው በቃ እንዴት ላስረዳችሁ እዚህ ምድር ላይ አሁን ምንኖርበት እዚህ ምድር ላይ አብዛኛው እውነት የሚያወራ ሰው ነው በጣም ሰው የሚገረምበት እንዴት በዚህ ታይም እውነት ያወራል ምናምን ነገር አብዛኞቹ የሚደነቁት እውነት በሚያወራ ሰው ላይ ነው ምክንያቱም ሰዎችን ሰዲዩስ ማድረግ ዲሲቭ ማድረግ ምናምን it's obviously በጣም የተለመደና ይሄ like trend እንደ ካልቸር የተያዘ ነገር ነው through the world ማለት ነው so ይሄ በውጭው ዓለም ላይ ደግሞ እውነት የሆነ ትሩዝ ሆኖ አንድ ሰው ሲናገር የሆነ ጥፋትም ቢሆን አካውንታቢሊቲን የሚወስድ ምናምን ኤቭሪቲንግ ራሱን በቃ እኔ ይሄን ጥፋተኛ ነኝ የራሴ እንት ነው ብሎ የብዙ ነገር አካውንታቢሊቲ የሚወስድ ከሆነ አድሚሽን ኦፊሰሩ የሚያደንቀው የዚህን ሰውዬ ማቹሪቲ ነው እንጂ ሂዝ ስቶሪ ምንም አይመስሉም ግን ስቶሪውን ሲጽፈው የዛ ሰው አካውንታቢሊቲ ወስዷል ያጠፋውን ነገር እንዲያርጓል ፕላስ ደግሞ የሆነ ነገር ውስጥ ቢገባ እንዴት አድርጎ ኦቨርካም ለማድረግ ብቻ የእሱን ጥረቱንና እውነተኛነቱን ትራንስፓረንት የሆነ ሲያሳይ አንድ ተማሪ ከሌሎቹ ዩኒክ ይሆናል ምክንያቱም አሁን አንዱ ስለሌላ ነገር ሲጽፍ አንደኛው ደግሞ ራሱን ሆኖ ስለውድቀቱ ስለመነሳቱ ምናምን ነገር ሲጽፍ ከሶስቱ ተማሪዎች ስለራሱ የጻፈው ነው ዩኒክ ሆኖ የሚገኘው ምክንያቱም ሌሎቹ ያልጻፉትን ነገር እዚህ ጋር አታች ያደረገው እሱ ውድቀቱንና መነሳቱን ገልጿል ፕላስ ደግሞ አካውንታቢሊቲ ወስዷል ላደረጋቸው አክሽኖች ማለት ነው አውቄ አድርጌው ነበር ግን ያደረኩት እንደዚህ ቤኔፊት አገኝበታለሁ በያስብ ነበር ግን እኔ ተሳስቼ ነበር ሶ ይሄን ነገር እንደዚህ ለማድረግ ነው አስቤያለሁ ሶ ከዛ ይሄን ነገር ተምሬበታለሁ ብላችሁ ስትናገሩ ከአንድ ሰው እኔ ይሄን ነገር አይቼውማ ውሸት እንደሆነ አውቄ ተውኩት ብሎ ከሚዋሽ ተማሪ ይሄኛው አድርጌው ነበር
ብሎ የሚያምን ጥፋቱ የሚያምን ተማሪ ዩኒክ ሆኖ ይታያቸዋል። ሶ ለእንደዚህ አይነት ሰዎች ነው ኦፖርቹኒቲዎች በብዛት የሚከፈተው አይንም የሚስቡትም ዲቴክትም የሚደረጉትም በብዙ አድሚሽን ኦፊሰሮች ማለት ነው። ሶ የምትጽፉትን ኢሴዎች ምናምን ነገር እንትን በሉ። ይሄ ኮምፒታቲቭ ነው። ዶንት ቲንክ አባውት ይሄ ስለ ምንድነው ይሄ አድሚሽን። አሁን ለምሳሌ እዚህ ዩኒቨርሲቲ ላይ ስንት ተማሪዎች ነበር አክሴፕት የሚደረጉት በአመት ማለት ነው? የሆነ ባለፈው ተኛ ነበርኩት ነበርና 33 እንትኖች ነው ያሏቸው ፕሮግራሞች አላቸው በዚህ እንትን ላይ ማለት ነው። እዚህ ኮሌጅ ላይ ኦልሞስት 33 የሚሆኑ እንትኖች አሉ እና አድሚሽን ሬታቸው በጣም ሎ ነው ምናምን። ያው 33 ፊልድ አላቸው በባችለር ኦፍ አርት፣ ባችለር ኦፍ ሳይንስ እንትን ተብሎ ባችለር ኦፍ ሳይንስ እና ባችለር ኦፍ አርት ነው እንዴ ላይ ፕሮግራሙ ላይ ገብቼ ላሳያችሁ። አካዳሚክስ then department in program ሶ የምትፈልጉትን እዚህ ጋር ትመርጣላችሁ። ስትመርጡ ደግሞ ማለት ነው ፕሊዝ እዛ አሁን ለምሳሌ አሜሪካ ከሆናችሁ ይሄ አሜሪካ ነው obviously ሶ አሜሪካ ገብታችሁ መቅረት ነው የምትፈልጉት። ሞስትሊ ሲጀመር ተማሪ ሄዶ ወደ ኢትዮጵያ የሚመለስ የለም 100% እርግጠኛ ሆኜ የምናገረው ማለት ነው። አሜሪካ ሄዶ የሆነ ሲጀመርም አሜሪካዊ ማለት አሜሪካ በቫኬሽን ምናምን የሚሄድ ተማሪ ካልሆነ በስተቀር አሜሪካ ከኢትዮጵያዊ ተማሪ ሆኖ ወደ አሜሪካ እድል አግኝቶ ወደ ኢትዮጵያ የሚመለስ የለም ምንም ተማሪ ማለት ነው። ሙሉ ፐርሰንቱን የምናገረው ሶ አብዛኞቻችሁ እዛ ሄዳችሁ ምንድነው የምታደርጉት? አፕላይ ያደረጋችሁ አክሴፕት ተደረጋችሁ I-20 እንትን ሲቪስ ምናምን ክፍያ ጨረሳችሁ፣ ኤምባሲ ዴስ 160 ምናምን ከፈላችሁ፣ ኢንተርቪው ተደረጋችሁ፣ ቪዛ አገኛችሁ፣ ደን F1 ቪዛ አገኛችሁ፣ አሜሪካ ገባችሁ፣ ደን ተማራችሁ፣ ግራጁዌት አደረጋችሁ። ደን ምንድነው የምትሰሩት? ላይክ ምንም አታውቁም። OPT የሚባል አለ። ግራጁዌት ካደረጋችሁ በኋላ ላይክ እንደ ፕሮግራማችሁ ይወሰናል። ለአንድ አመትም ለሁለት አመት ምናምን የሆነ ፕሮግራም እንትን ይሰጧችኋል፣ የሆነ ታይም ይሰጧችኋል እንትን ታደርጉ ስራ የምትሰሩበት ማለት ነው። ስራ የምትሰሩበት ታይም ከተሰጣችሁ በኋላ በዛ ስራ በምትሰሩበት ታይም ላይ የሆነ ኤምፕሎየራችሁ የቀጠራችሁ ሰውዬ ወርክ ፐርሚት ሊያወጣላችሁ ይገባል። ወርክ ፐርሚት ካወጣላችሁ በኋላ ከአንድ ነው ከሁለት አመት በኋላ ድጋሚ ያ ወርክ ፐርሚት ያወጣላችሁ ኤምፕሎየር ወደ ግሪን ካርድ ትራንዚሽን መቀየር መቻል አለበት እና ግሪን ካርድ የሚወጣላችሁ በወርክ ፐርሚታችሁ ነው። ወርክ እንደ ሰራተኛ ሆናችሁ ነው። በቃ ከትምህርት ዓለም ተላቃችሁ ወደ ስራ ገብታችሁ ኤምፕሎየራችሁ ነው በቃ የእናንተ ስፖንሰር የሚሆነው እና ያንን ኤምፕሎየር ዲቴክት አድርጋችሁ ከመጀመሪያው ማግኘት የምትችሉት መጀመሪያ ላይ የሰራችሁት ነገር ነው። ያንን ኤምፕሎይ እንደ ሪዛልት የሚሰጧችሁ አሁን ለምሳሌ በጣም ይሄ ስቴም ኮርስ የሚባሉ አሉ። ስቴም ኮርስ ማለት ተመርቃችሁ ግራጁዌት ስታደርጉ ስራ የምትይዙባቸው ፊልዶች ናቸው። ሞስትሊ በካናዳም ኦፍ ኮርስ አሜሪካ ማለት ስቴም ኮርሶች ላይ እንደ ኮምፒውተር ሳይንስ ምናምን ታየር 1 ታየር 2 ምናምን ይባሉ አሉ እና እነዚህ ስራ በጣም የሚገኝባቸው ፊልዶችን ምረጡ። ጀስት እኔ ኮምፒውተር ሳይንስ ነው ግራጁዌት ያደረኩት ኦር ነርሲንግ ነው ኦር ዶክተሪንግ whatever የመረጣችሁትን እንደዚህ ነው ያደረኩት ለማለት አይደለም። አንድ ነገር መናገር የምፈልገው ነገር ማለት ነው እዚህ ምድር ላይ ከራሳችሁ ውጪ ለራሳችሁ የሚያስብላችሁ ሰው የለም and no one cares። አሁን ለምሳሌ ግራጁዌት ስታደርጉ ሁሉም ሰው ኮንግራቹሌሽንስ ብሎ ይመጣላችኋል for every student ማለት ነው። ግን በምንድን ነው የተመረቃችሁ? ዶክተርም ካላችሁ ዶክተር ነው የሆነው እኮ ልጄ ምናምን ይላል ወላጅም ፕላስ ደግሞ እንትንም ዶክተር አሪፍ ነው ምናምን ይልሻል። ከዛ ውጪ ግን ማለት ምንም የምታገኙ ነገር የለም። እዳ ውስጥ የምትገቡት መጨረሻ እናንተ ናችሁ። በተመረቃችሁበት ስራ ካላገኛችሁ it is so hard እና አብዛኞቹ ተማሪዎች እዛ እየሄዱ ራና ወይ የሚሆኑትም የቪዛ ችግር ውስጥ የሚገቡት ምናምን ይሄ ነው። ከኢትዮጵያ መውጣታችሁን ብቻ አይደለም ማሰብ ያለባችሁ። ከወጣችሁ በኋላ ታርጌታችሁ ምንድነው? ሲጀመር ለመውጣት ያሰባችሁ ይሄ እኮ ስተዲ ቪዛ ምናምን እኮ አግኝታችሁ መውጣት ያለባችሁ ማለት ነው። እንደ ፓዝዌይ ነው መጠቀም ያለባችሁ እንጂ ታርጌታችሁ መሆን የለበትም። ታርጌታችሁ እሱ ከሆነ ወደ ኢትዮጵያ ነው መመለስ ያለባችሁ። ታርጌታችሁ ግን እሱ ሳይሆን ከሱ የበለጠ ሌላ ነገር ነው መሆን ያለበት። ሜቢ የዩኤስ ሲቲዝን መሆን ኦር ግሪን ካርድ ማግኘት ኦር ብቻ እንደዛ የሆነ ነገር በቃ መጨረሻው የሚሆነው ፓስፖርት ማግኘት ነው የዩኤስኤ ማለት ነው። ሶ ያንን ማግኘት ታርጌት ከሆነ ያላችሁ ይሄ እንደ ፓዝዌይ ነውና ሶ ፓዝዌያችሁን በትክክል ማስተካከል አለባችሁ። አንደስ አዘርዋይዝ
ግራጁዌት ለማድረግና ጀስት እንትን ለማለት ከሆነ it's better to not to apply on start in everything ማለት ነው። በቃ ምንም ስታርት ማድረግ የለባችሁ ከምንም ይሄ የውጭ ፕሮሰስ መጀመር የሚባል ነገር የለባችሁ። ሞስትሊ ተማሪዎች አሁን ስኮላርሺፕ done what ዩኒቨርሲቲ ገቡ፣ ግን ያ ዩኒቨርሲቲ የገቡበት ኮርስ ምን ውስጥ ይዟቸው እንደሚወጣ አያውቁትም። በፕሌን መሄድና ውጭ ሀገር መኖር it's the same as you live in your home country ማለት ነው። ምንም የሚለየው ነገር የለም፣ ተመሳሳይ ነው። ግን ከወጣችሁ በኋላ እዛ ሀገር ላይ ሰክሰስፉል ሊያደርጋችሁ የሚችለውን ነገር ነው መያዝ ያለባችሁ። እሱን ነገር አታስቡ። መጀመሪያ አብዛኞቹ ተማሪዎች አታስቡ። እዛ ከወጣ በኋላ ሰክሰስ የሚያደርገኝ ይሄ ነው፣ ይሄንን እንደዚህ እሱን ካልመረጣችሁ በስተቀር የፈለገ ፕሮሰስ ላይ ብትገቡ ኢንተርቪው ላይም ሆነ ምንም ነገር ላይ ስታክ ታደርጋላችሁ። ግን ያንን መርጣችሁ ከሆነ ራሳችሁን አውቃችሁ ከሆነ ኢንተርቪው እኮ ማለት የምታውቁትን ነው የሚጠይቋችሁ። ይሄ ሰው ያውቃል አያውቅም ብለው ማለት ነው። እንደዚህ እንደ ፉሊሽ ተማሪዎች ጀስት ዝም ብለው ለመውጣት ከሚሉ ሰዎች ወይስ ፕላን ያላቸው ሰዎች? አሁን እንደነገርኳችሁ ፕላን ስሩ ወይም ደግሞ ታርጌት ይኑራችሁ። እነዚህን ሁለቱ ተማሪዎች ዲፈረንሺየት ለማድረግ ነው ኢንተርቪው የሚጠቀሙት። አብዛኞቻቸው ፕላን ስለሌላቸው ኢንተርቪው ላይ ፌል የሚያደርጉ። ሶ ፕላን ካላችሁ መጨረሻችሁን፣ ፊቸራችሁ፣ ታርጌታችሁን የምታውቁ ከሆነ አሁን ለምሳሌ ፓስፖርት ለማግኘት ነው የምትሄዱት አልኳችሁ፣ ግን at the end of the day ያንን ነው ታርጌታችሁ ስቱደንት እና ኢንተርቪው ላይ እንደዛ ብላችሁ አትናገሩ። እናንተ እዚህ ጋር አሁን ፓስፖርት ማግኘታችሁ ይሄ የእናንተ ታርጌት ከሆነ ኢንተርቪው የሚያደርገኝ ሰውዬ ግን ምንድነው መስማት የሚፈልገው ነው? ደን ኢንተርቪው መስማት የሚፈልገው ኢንተርቪወራችሁ የእናንተ ኢንተርቪው የሚያደርጋችሁ ሰውዬ መስማት ምን ከእናንተ እንደሚፈልግ ታውቃላችሁ እዚህ ጋር ማለት ነው። ሶ እሱ መስማት የሚፈልገውና የማይፈልገውን ማወቅ ከቻላችሁ ምንድነው የምትፈልጉት? ከዚህ በላይ ምንም አያስፈልጋችሁም። ግን እሱን መስማት የሚፈልገውን አታውቁም፣ ምክንያቱም ራሳችሁን አታውቁም፣ ምክንያቱም ወዴት እንደምትሄዱ አታውቁም። የምታዩት ፊት ለፊታችሁ ያለውን ብቻ ነው እንጂ ከዛ በኋላ ምን ይመጣል ብላችሁ ይሁን አትሊስት ፕላን አይኖራችሁ። እና ያ ነው አብዛኛው ተማሪዎች እንዳለ ፌሊየር የሆኑ የሚመጡት ወደ ሀገራቸው ዝም ብሎ ይመለሳሉ። ኦር ብቻ የማይሆን ነገር ውስጥ ነው የሚገቡት፣ ወይም እዛ ገብተው አይወጡ የሆነ በማይሆን $17 በሰዓት እየተከፈላቸው ይሰራሉ። በቃ 9 to 5 ሆኖ ይቀራሉ ማለት ነው እዛው እድሜ ልካቸው። ሶ ይሄ ደግሞ ወርዝ ያደርገውም። ለምንድን ነው አሁን እንደዚህ እንትን ውስጥ የምትገቡት? ግን ሰክሰስ የሚያደርጋችሁ ነገር መጀመሪያ መያዝ አለባችሁ። አይመሯችሁ ኤቭሪቲንግ የአይዲያ ጉዳይ ነው። አይዲያ ካላችሁ ያ ነገር መውጣት ይችላል። just imagine if you are religious person, it's like because I am I trust in God, I believe in God. So መጀመሪያ ይህች ምድር ከመፈጠራቸው በፊት ከመፈጠሩ ምንም ነገር በፊት መጀመሪያ it's like አይዲያ ነበረ። just አይዲያው ነው። አይዲያዋ ስራ አክሽን ሲተገበርባት ሪዛልት ይሰጣል። አይዲያው ከሌላችሁ ምን እንደምታደርጉ ከሌላችሁ እንዴት ነው መጨረሻችሁ ልታውቁና ዲሳይድ አድርጋችሁ እንቅስቃሴ የምትጀምሩት? guys please ይሄን ነገር አስቡበት። ኦፖርቹኒቲ ስኮላርሺፕ እንደዚህ አይነት ፉሊ ፈንድ አሁን ያው ኖ ቱዊሽን ነው የሚለው፣ ምንም አይነት ቱዊሽን አትከፍሉ፣ ሙሉ ስፖንሰር ነው የሚያደርጋችሁ። እዚህ ነገር ይሄን ስታገኙት ይሄ ለእናንተ አሪፍ ነው። በቃ ዝግጅትና አጋጣሚ ሲገጣጠም ነው እድል የሚሆን። ይሄን ታውቃላችሁ አይደል? እናንተ ተዘጋጅታችሁ ከተጠበቃችሁት አንድ ነገር ከዛ ከአጋጣሚ ጋር ከኦፖርቹኒቲ ጋር ከመጣ ያ ነገር ላክ ይሆናል ማለት ነው እንጂ ዝም ብሎ ከመሬት ተነስቶ ምንም ከመሬት ተነስቶ እናንተ ምንም ሳታደርጉ ያ ላክ ወይም እድል የሚባለው ነገር ወደ እናንተ አይመጣም። መጀመሪያ ዝግጅት ያስፈልጋል። ዝግጅት ከሌለ ኦፖርቹኒቲ ይሁን አይሁን አታውቁ። ዝግጅት ካላችሁ ግን እንደዚህ አይነት ኦፖርቹኒቲ ስታገኙ አታክ ታደርጋላችሁ። ደን እድላችሁን ትሞክራላችሁ። እድላችሁ ከሆነ ይሄኛው ይሰራላችሁ፣ እድላችሁ ካልሆነ ደግሞ ሌላ ነገር ትሞክራላችሁ። ግን as long as you are prepared ከመጀመሪያው ምንም እንትን አትሉ you know ብቻ ፊልዳችሁ ምረጡ። ዝም ብላችሁ እንትን አታድርጉ። ኮምፒውተር ሳይንስ ኦር ባዮ ምናምን ብቻ ያላችሁ እንትን ሳይሆን ስራ የሚያስገኝን ኮርስ ምንድነው ብላችሁ ነው ከመጀመሪያው ጀምሮ። ኦኬ ሶ እዚህ እንትን ላይ የሚሰጡት ኦልሞስት ወደ 33 የሚሆኑ ኮርሶች አሉ። ከነዚህ ከ33 ኮርሶች ውስጥ እናንተ የምትፈልጉትን ምረጡ። አብዛኞቹ ተማሪዎችም ሆነ የሚመርጡትም ስራ የሚያገኙባቸውም አብዛኞቹ እንትኖች በኮምፒውተር ሳይንስ ነው። እዚህ ጋር ግን ከሱ ውጪ ኢንጂነሪንግ ኤንድ ቴክኖሎጂስ ኤንድ አፕላይድ ኢንጂነሪንግ ቴክኖሎጂስ ኤንድ አፕላይድ ዲዛይን የሚባል አለ። ከዛ ውጪም ደግሞ ኤክስፔክት ማደርጋቸው ማለት ነው ላው ምናምን ማጥናት ወይም ደግሞ ህግ ምናምን ነገር ውስጥ መግባት የምትፈልጉ ደግሞ ፖለቲካል ሳይንስ አለ።
ያው እየተገናኘ ነው እዛው ፓዝዌይ አንዱ ላይን ውስጥ ከገባችሁ በኋላ ኤቭሪቲንግ ራሱ በሩን እየከፈተላችሁ ይላል። ፊዚክስ ውስጥ ላይ አላቅም እኔ እናንተ የምትፈልጉትን ግን ራሳችሁን ታውቃላችሁ። ራሳችሁን የምታውቁ ሰዎች ስለሆናችሁ የምትፈልጉትን ምረጡና በዛ ነገር ስራ ይገኛል አይገኝም የሚለው ነገር ሰርች አድርጉ። ስራ የማይገኝ ከሆነ ያ ነገር የእናንተ አይደለም ተውት። የእናንተ ቢሆንም ኦን ደ ሳይድ ላይ ግን የሆነ ስራ ሊያስገኝ የሚችል አሁን ለምሳሌ አንድ ሰው የባዮሎጂ ትምህርት ምናምን በጣም የሚወድ ተማሪ ከሆነ በባዮሎጂ ግራጁዌት ቢያደርግ ስራ የማግኘት ፕሮባቢሊቲ ለስ ከሆነ በኮምፒውተር ሳይንስ ከሆነ ስራ የሚያገኘው ባዮሎጂውን ወደ ጎን አድርጎ በኮምፒውተር ሳይንሱ ይሄዳል ማለት ነው። ሶ በኮምፒውተር ሳይንሱ የሚሄደው እንደ ስትራቴጂ የሚፈልግበትን ታርጌት ለመምታትና ለመያዝ ነው። ሶ ልክ የሆነ ላይን ውስጥ ከገባ በኋላ ግን ስራ ምናምን የሚባለው ነገር ካገኘ በኋላ ግን የሚፈልገውን ደግሞ ኮርስ በራሱ መማር ይችላል እንደፈለገው። ምክንያቱም መማር እዚህ ምድር ላይ ማንም የሚከለክለው ሰው የለም። ማንም ማንንም አይከለክልም። አስሎንጋስ እናንተ የምትፈልጉት ከሆነ ኤኒቲንግ ማለት ትችላላችሁ። ሶ የምትፈልጉትን ነገር ከስራው ጋር ሊንክ ያደርጋል አያደርግም የሚለውን ነገር ማየት መቻል አለባችሁ። ሶ ኮርስ እዚህ ጋር ትመርጣላችሁ ማለት ነው። እጣሊ እዚህ ጋር ስለ ፋይናንሻል ኤድ ምናምን ቆይ ኑትሪሽን ያውን እዚህ ጋር አንብቡት። ከድሮ ጀምሮ ከ1892 ዓመተ ምህረት ጀምሮ ይሄ ፋውንድ ከተደረገ በኋላ ማለት ነው። ይሄ ኮሌጅ ኑትሪሽን ኖ ኪሊንግ ነው የሚል ጀስት አንብቧቸው በደንብ ሴንስ የሚሰጥ ነገር አለ። ፕሮግራማችሁ መምረጥ ትችላላችሁ። እዛ ጋር ቅድም ደግሞ ስለ ያው ለምሳሌ ስለ ኢሳያችሁን ስትጽፉ ዌብሳይታችሁን ካነበባችሁት ጋር ከናንተ አይዲያ ጋር ሊንክ እያደረጋችሁ ነው መጻፍ ያለባችሁ ነው። እንዴት ይሄንን ዩኒቨርሲቲ ልትመርጡ ቻላችሁ? እንዴት ነው ሊንክ የምታደርጉት ነገር ከዚህ ዩኒቨርሲቲ ማገናኘት መቻል አለባችሁ ኢሳያችሁ ላይ ማለት ነው። እነዚህ አድሚሽን ኦፊሰሮች ለዩኒቨርሲቲያቸው እንደምታውቁ ሪሰርች እንደሰራችሁ ከራሳችሁ ጋር ደግሞ ሊንክ አድርጋችሁ ሴንስ የሚሰጥ ነገር ሲሆን ነው እነሱ ራሱ ቻንስ የሚሰጧችሁ። ሶ ይሄ ያልነገርኳችሁ አንድ ነገር ደግሞ ይሄ ዩኒቨርሲቲ ማለት ነው ምንድነው የሚለው the page you are looking for does not exist or is no longer available. okay ዌብሳይታችሁ በጣም እንትን ብሏል ተበላሽቷል እንደ በፊቱ አይደል። ሶ የኢንተርናሽናል ስቱደንት አፕሊካንቶች ሪኳየርመንቱን እሺ አሁን ለምሳሌ ኖቬምበር 30 ነው ባይዘው ዴድላይን የሚያደርገው። አሁን ምን ላይ ነን? ኦገስት 10 አይደለ? ሴፕቴምበር፣ ኦክቶበር፣ ኖቬምበር almost you have more than 60 days እና በቂያችሁ ነው። Beira College has long story ምናምን ነገር welcoming people of the earth. Admission to Beira College is competitive. The students are encouraged to read all information provided here before scan application for admission. Incomplete applications will not be considered. Application fee የላቸውም by the way። ከዛ ውጪ ደግሞ ያልነገርኳችሁ አድሚት ከተደረጋችሁ እዚህ ዩኒቨርሲቲ 2200 USD የአሜሪካ ማለት ነው 2200 የአሜሪካን ዶላር ዲፖዚት ማድረግ መቻል አለባችሁ። ኢንሮልመንት ፊ ይባላል። 2200 የአሜሪካን ዶላር ዲፖዚት እንዳደረጋችሁ ያ ዩኒቨርሲቲ I-20 ይልኩላችኋል። I-20 ላይ ፉሊ ፈንድ ስኮላር እናንተ I-20 እንዳገኛችሁ ሲቪ ስትከፍሉና ኤምባሲ አፕላይ ማድረግ ትችላላችሁ። ይሄ 2200 ዲፖዚት ለምንድን ነው የሚጠቅማችሁ? ማለት የሚያስከፍሏችሁ ዩኒቨርሲቲ አፕላይ ታደርጉ ትችላላችሁ። ኦፍ ኮርስ ታደርጋላችሁና ይሄን ዩኒቨርሲቲ መርጫዋለሁ ብላችሁ ሲት ማሳጃን ጀስት ኢንሮልመንት ፊ ይባላል። እዛ ዩኒቨርሲቲ በቃ ይሄንን መርጫዋለሁ ከሌሎች ዩኒቨርሲቲ እሱን ኮንፊርም የምታደርጉበት ነው። አለበለዚያ ቦታ መያዛችሁና አለመያዛችሁን አያውቁም። እነሱ አድሚሽን ልኮላችሁ ከእናንተ ደግሞ መልስ ይጠብቃሉ። እናንተ ካልሰጣችኋቸው መርጫ እናንተ ዝም ብላችሁ እንትን ያላችሁ አይሰጣችሁ ማለት ነው። ሶ ዴድላይን ይኖረዋል። በዛ ዴድላይን እንትን ታስገባላችሁ ኢንሮል ታላችሁ ማለት ነው። ሶ application requirement application for admission complete the Beira College admission for complete the Beira College application for admission for international student. There is no application fee. Application fee የላቸው
እንትን አድሚሽን እንትን አለው ሬጂስትሬሽን ፔጅ አለው እሱ ላይ ገብታችሁ አሳያችኋለሁ አፕላይ ነው ብለን ከዛ ክሬት አካውንት እናደርግና ፎርሞቹን አሳያችኋለሁ ማለት ነው ከዛ ፎርሞቹን ለብቻው ሰብሚት አድርጋላችሁ ፎርሙን ለብቻው ሰብሚት ካደረጋችሁ በኋላ እንትን ነው የምታደርጉት ይሄ ኢሳይ ፔጁም ላይ ምናምን ነገር ላይ ይመጣላችኋል ኢሳይ አፕሎድ ነው የምታደርጉት እናንተ ጽፋችሁ ማለት ነው ሶ ኢሳይ ደግሞ የሚጠይቃችሁ the essay should be 2 to 5 page as this essay must be used to assist in course placement students should receive no assistance in writing or editing essay because the content of this essay is an important part of the evaluating students for admission it is to your advantage to add detail you got what I'm saying right you understand the points Ziga and the essay may be uploaded on your application portal once you have submitted the online application so ኦንላይን አፕሊኬሽን አለ ኦንላይን አፕሊኬሽኑ ሰብሚት ካደረጋችሁ በኋላ ፔጅ ይሰጣችኋል እዛ ፔጅ ላይ ደግሞ ኢሳይ አለ ኢሳያችሁን አፕሎድ ነው የምታደርጉት ኢሳያችሁን በወርድ ፓድ ላይም ሊሆን ይችላል ማይክሮሶፍት ወርድ ላይም ሊሆን ይችላል ትጽፉታላችሁ ኢሳዩን ኤዲት አደርጋላችሁ ምናምን በራሳችሁ ማለት ነው ሙሉ ነገር እዚህ ጋር እነሱ የሚሰጧችሁ ይሄን እንደ ዋርኒንግ ነው እንጂ ሶቪየት የታወቀ ነው በአሁን ታይም ኤአይ ያለ ምናምን ነገር የምትጠቀሙት እንዳለ ፕላጃሪዝም እንዳይኖርባችሁ ኢሳይ ተጽፉም ኢሳዩን የራሳችሁ አይዲያ ከሆነ ማለት ነው ይሄ ወርዶች ኤዲት መደረጋቸው እነዚህ ኮማ ምናምን እነዚህ ሂምሮ የሚባሉት ብቻ እነዚህ ዶት ምናምን ነገሮች አሉ አይደል እነሱ ነገሮች መጠቀማችሁ ይሄ ምንድነው ፎርማሊቲያችሁ ነው እንጂ የሚያሳየው እናንተ ኢሳያችሁ ፒውር በጣም የሆነ ጽድት ያለ ነው ኤዲተር ተጠቅማችሁ ምናምን እንደዚህ አይነት ማይንድ ሴት አይኖራችሁ ምንም እንትን አያደርጉም እነሱ ይሄንን የማይፈልጉት እንደዚህ እንዳታደርጉ ብለው የሚነግሯችሁ ለምንድን ነው ያ ፌክ ስቶሪ እንዳጽፉ that's all በቃ ፌክ ስቶሪ እንዳጽፉ የራሳችሁን ስቶሪ ግን መጽፉ ከሆነ የኤአይ እርዳታንም ብታገኙ ኤዲት ብታደርጉ ኢሳያችሁንም ቶኑንም አሪፍ አድርጋችሁ ብጽፉት ምናምን ነገር ማቹር እንደሆነ ተማሪ በቃ ሙሉ ነገር አድርጋችሁ ብጽፉ ተቀባይነታለሁ ግን be yourself በቃ ራሳችሁን ሆናችሁ ጻፉ እዚህ ጋር ማለት ነውና ኢሳያችሁ ላይ በቃ ሙሉ ነገራችሁን ጻፉ ማለት ነው an overview of your education and life experienceaችሁን መግለጽ አለባችሁ and what you plan to do after completing your education why you wish to return or not to return to your home country መመለስ ከፈለጋችሁ or መመለስ የማትፈልጉን ከሆነ ወደ home countryያችሁ እንዴት ላስረዳችሁ ይሄ ኢሳይ ማለት ነው ወደ ካናዳ አፕላይ ማድረጋችሁ የምታውቁ ከሆነ ካናዳ ኤምባሲ ኢንተርቪው የለውም ስተዲ ፕላን ነው ኤስኦፒ ነው የምትጽፉትና ስቴትመንት ኦፍ ፐርፐዝ ማለት ነው እዛ ላይ ስትጽፉ ዋይ ካናዳ የሚላለ ማለት ራሳችሁ ነው ታይትል ተጽፎ ነው ዋይ ካናዳ ነው ለምንድን ነው ካናዳ የመረጡት ዋይ ዲስ ዩኒቨርሲቲ ዋይ ይሄን ዩኒቨርሲቲ የመረጣችሁበትን ሪዝን ማለት ዶክመንቶችን አዳርጋለሁ እነዚህ ዶክመንቶች አዳርጋለሁ ከዛ ፋይናንሻል ስፖንሰር ደግሞ ይሄ ነው በቃ ራሳችሁ ሪስ እየሰጣችሁ ራሳችሁ ነው መልሱን የምትጽፉት ማለት ነው ከዛ በኋላ ያን ስቴትመንት ኦፍ ፐርፐዝ የሚባለው ፔፐር ነው ማለት ኢሳይ ነው ኢሳዩን በነጭ ወረቀት ላይ ሙሉ ራሳችሁ ርዕስ ትሰጡትና በቃ ኢንተርቪው ላይ የሚጠይቋችሁን ጥያቄዎች ኦብቪየስሊ የታወቀ ነው ጉግል ላይ ምንም ላይ የምታገኙት ማለት ነው እሱን ርዕስ ጽፉና መልሳችሁን ጽፋላችሁ ርዕስ ጽፉና መልስ ጽፋላችሁ እንደሱ ነው ተመሳሳይ ነው ይሄኛው ቤሪያን ኮሌጅ የሚጠይቃችሁ ማለት ነው so description of ways you have positively impacted on your community ይሄ ደግሞ ባለፈው አፍሪካ ሊደርሺፕ አካዳሚ የሰራሁት ቪዲዮን ካያችሁት ስለ ፖዚቲቭ ኢምፓክት ምናምን የሚል ጥያቄዎች አሉ ከዛ ጋር የሆነ ሪሌት የሚያደርግ ነገር ይሆናል ሶ የዛን ስቶሪም አፕላይ ወሰልተኛ ተማሪዎች አሁን ካላችሁ የምታዩ ቪዲዮን የምታዩ ተማሪዎች ካላችሁ ለአፍሪካ ሊደርሺፕ አካዳሚ እነዚህን እንደዚህ ስለ ኮሚኒቲ ኢምፓክት ምናምን የጻፋችሁትን ነገር ከዛ ላይ ሰም አይዲያስ ክሎን አድርጋችሁ ምናምን ነገር እዚህ ላይ ደግሞ ባሪፍ አድርጋችሁ ጻፉ ማለት ነው እዚህ ጋር አልመለስም ወደ ሆም ካንትሪ መመለስ እንፈልጋለን ምናምን ብላችሁ መናገር ትችላላችሁ this university doesn't care about the embassy process ማለት ነው በቃ የሚፈልገው ይሄ ተማሪ honestly ነው በቃ አሁን እዚህ ጋር ለምንድን ነው every student after their study time finished they has to go back to their home country right so ይሄ for international law ነው በትክክል ለሁሉም በኤምባሲ በዩኒቨርሲቲ ለካ ፕሩቭ የሆነ ነው አንድ ተማሪ ኢንተርናሽናል ግራጁዌት ካደረገ በኋላ ወደ ሀገሩ መመለስ አለበት ነው የሚባለው አይደለ of course ግን ያንን የሚያደርግ የለም
እና ያውቁታልም ኤምባሲዎች የሚያውቁታል ዩኒቨርሲቲው የሚያውቁታል ግን ህጉ ተጽፏል ከፊት ለፊት ከጀርባ ግን የሚተገበረው የለም ላይክ ባክ ኢንድ ላይ እና ፍሮንት ኢንድ ላይ የሚሰራው ነገር የተለየ ነው ፍሮንት ኢንድ ላይ ላይክ መግባት አይቻልም ተብሎ ተጽፎ ከዛ በጀርባ ባክ ሳይድ ላይ ደግሞ ዶር ከፍተው በዛ በኩል ኢንትራንስ አድርገው ሰዎችን ይቀበላሉ ማለት ጀስት እንደዛ አድርጋችሁ አስቡት ከፊት ለፊት ላይ ግን ኢትስ ክሎዝድ ተብሎ እንደተጻፈ ነገር ሶ እዚህ ዩኒቨርሲቲ እና ኤምባሲ ላይ የሚሰራው ነገር እንደዚህ ነገር ስለሆነ ኦብቪየስ ነው እዚህ ጋር why you wish to return your home country የሚባል not to return ብሎ እዚህ ጋር ጠይቋቸዋል ግን ሆነስት አንሰር መልሱ not return የሚለውን ነገር ማለት ነው እናንተ መናገር ያለባችሁ እንደዚህ ተምሬ ከጨረስኩ በኋላ እንደዚህ ሰርቼ ከዛ እንደዚህ የተወሰነ ብር አግኝቼ ብር ካገኘው በኋላ ወደ ሀገሬ ተመልሼ ኢንቨስት ማድረግ ፈልጋለሁ እንደዚህ አይነት ነገር ነው መመለስ ያለባችሁ to be selective ማለት ነው እዚህ ጋር ለመመረጥ የምትፈልጉ ከሆነ ምክንያቱም አልመለስም የምትሉ ከሆነ ቶታሊ ይሄ ከንቱን ያስወጣችኋል ይሄ በቃ እዛ ሄዶ የሚጣፋ ነው የምትባሉት እመለሳለሁ የምትሉ ከሆነ አብዛኞቹ ተማሪዎችም ደግሞ እዛ ሄደ እንደጨረስኩ ግራጁዌት እንዳደረኩ ወደ ኢትዮጵያ መልሳለሁ ወይንም ወደ ሀገሬ መልሳለሁ የሚል አፕሊካንት ሁሉም ናቸው እንደዛ የሚጽፉት ኦልሞስት 90% የሚሆኑ አፕሊካንቶች የሚጽፉት ወደ ሀገሬ መልሳለሁ ነገር ብለው ነው የሚጽፉት ምክንያቱም ይሄን እንደዚህ መልሳለሁ ብለው የሚጽፉ አልመለስም ብለው የሚጽፉ ከሆነ ኤምባሲ ላይ አታክ የሚያደርጋቸው ይመስላችኋል ግን ዩኒቨርሲቲው እና ኤምባሲ አይገናኝም ጭራሽ ኢሚግሬሽን የሚሰሩና ይሄ እነዚህ እንትኖች አይገናኝም ጭራሽ ማለት እዚህ ጋር እናንተ የምትጽፉትን ኢሴይ ኤምባሲው አያየውም ምንም የምታረጉ ነገር የለም ግን እናንተ ራሳችሁን ሆነ ለዩኒቨርሲቲው ዩኒክ ሆናችሁ የምትገኙት በእንደዚህ አይነት ነገር ነው ምክንያቱም በኤሪያ ኮሌጅ የተዘጋጀው ለተማሪዎች አቅም ለሌላቸው ክፍያ መክፈል ለማይችሉ ብር ለሌላቸው የትምህርት እድል ቢሰጣቸው እነዚህ ሰዎች ወደ ሀገራቸውም ሆነ አሜሪካ ላይ ኢምፓክት ለመስጠት ይችላሉ የሚባሉ ተማሪዎችን ለመምረጥ ነው የተዘጋጀው ሰው እዚህ ጋር መምጣት ያለባችሁ ፕሮፋይላችሁ እናንተ ተማሪዎች ናችሁ ብር የላችሁ ፋይናንሻሊ ላይ ብሮክ ናችሁ ሶ ፋሚሊዎቻችሁም ያንን አሜሪካ ተከዶ የሚከፈለውን ትምህርት ከቨር ማድረግ አይችሉም ነው ሶ ይሄንን ፕሩቭ የምታደርጉላቸው ከሆነ በኢሳያችሁ ከዛ በኋላ ምንድነው ጋር እሺ አንድ ተማሪ ከኢትዮጵያ ሄደ ብሮክ ነኝ ምናምን ነገር ብሎ አክሴፕት ተደርጎ ሄደ እዛ ከዛስ ከተማረ በኋላ ግራጁዌት ካደረገ በኋላ ወደ ኢትዮጵያ መለሳለሁ it does make any sense እስቲ እናንተ ራሱ እንደ አድሚሽን ኦፊሰር አንባችሁ ታስቡት እንደዛ አንድ ተማሪ ቢመለስ ሴንስ የሚሰጥ ይመስላችኋል it's obviously ያ ተማሪ እዛ ሄዶ እንደማይመለስ ነው የሚያውቁት ግን እየዋሸ እንደሆነ ነው የሚያውቁት አንድ ውሸት ከተገኘ ደግሞ ሌላ የመለሰውን መልስ ውሸት እንደሆነ እንዴት አያውቁትም ማለት እንዴት ሊያምኑት ይችላሉ አንድ ውሸት ከተገኘበት አንድ ሰው እንዴት እውነት እያወራ ነው ብለው ያስባሉ ስለሌላውስ ጥያቄው ስለመለሰው ነገር it doesn't make any sense so የምትጠየቁትን ጥያቄዎች ሴንስ እንዲሰጥ አድርጋችሁ መልሱ እማራለሁ ግራጁዌት ካደረኩ በኋላ ስራ መስራት ነው የምፈልገው ስራ ሰርቼ ወርክ ፐርሚት አግኝቼ ከሰራው በኋላ ስራ ያገኘሁትን ኤክስፒሪየንስን ከዛ ተከፍሎኝ ያገኘሁትን ደግሞ ዶላር ቀጥታ ወደ ሀገሬ ይዤ መጥቼ ኢንቨስት አድርጌ ካገኘሁት ኤክስፒሪየንስ አንፃር ወይ ካምፓኒ ቢልድ አደርጋለሁ or do whatever you want ግን እንደዛ ብላችሁ ብትናገሩ ስቶሪያችሁ ሴንስ ይሰጣል ለላይፋችሁ ፋይት እያደረጋችሁና ምን አይነት በጣም ጥረት እንዳላችሁ ያሳያል ነው I'm saying right እንደዚህ አይነት የሆነ ሪያሊስቲክ የሆነ ኢሴይ ለመጻፍ ሞክሩ እንጂ ኤቭሪዋን የሚጽፈው በቃ በውስጣቸው የሆነ ፊር አለ ሁሉም ተማሪ ላይ ምክንያቱም ኦፖርቹኒቲውን ማጣት አይፈልጉም እነዚህ ኦፖርቹኒቲዎች ደግሞ የሚዘጋጁት ፊር ያለባቸውን ተማሪዎች ብሬቭ ከሆኑ ተማሪዎች ለመለየት ነው እነዛ ብሬቭ የሆኑ ተማሪዎች ደግሞ I will tell the truth as long as it is me I will tell everything about who I am and the truth if they accept me and if they are not I don't care ለሚል ተማሪ ነው እንደዚህ ኦፖርቹኒቲዎች የሚሰጡት እንጂ yes I have got this opportunity I don't want to lose it ለሚል ተማሪ አይሰጡ እና that's why everyone lose የሚያደርገውና ኮሚኒኬቲቭ የሚሆነው ማለት ነው so be brave በእንደዚህ አይነት ነገር ላይ so copy of your secondary school records ይሄ ትራንስክሪፕታችሁ ያስፈልጋችኋል one recommendation letter from your አስተማሪ ማለት ነው from your teacher so one recommendation letter እንትን ታደርጋላችሁ ተጽፋላችሁ ከእንትን ማለት ነው ከአስተማሪያችሁ whenever possible you should request that person writing a recommendation on your behalf submit the official form provided via online application portal
You may also download the form here and upload completed form of your online application portal. We will accept with recommendation, preferably typed, which are not completed using our official form or recommendation should be written in English. Now, we will accept the written recommendation, preferably typed. It is awful. Like I think typed seal. I think preferably below. Of course, everyone type የሚያደርግ ከሆነ በፒሲ ወይም በኮንትሮል የሚጽፈውና ታይፕ ሲሉ በእጅ ጽሁፍ ለማለት ፈልገው I don't know እዚህ ጋር እና which are not completed using our official form ምናምን ነገር ብቻ እዛው ላይ ጋይድ ያደርጋቸዋል። ስለዚህ እናንተ ኢሜል ሪኩዌስት አድርጋችሁለት ያም አስተማሪ ሪኩዌስት አግኝቶ ያን ሊንክ ተጭኖ ገብቶ ሊጽፍ ይችላል ኦር ያን ሪኩዌስት ሊንክ አግኝቶ ምናምን ነገር ከዛ አፕሎድ ጽፎ እሱ በፒዲኤፍ ቀይሮ አፕሎድ ሊያደርግ ይችላል። እንደዛ ነገር ሊፈጠር ይችላል። እሱን እዛ ስቴጅ ላይ ሲደርሱ ታዩታላችሁና ፋይናንሻል ሪሶርስ የሚለው ላይ financial resource recommendation form. There is a form which is for you financial resource recommendation. Just broke እንደሆነ ለማሳየት like don't be offended ማለት ነው። ብሮክ ምናምን ነገር እያልኩ ሰውራው ብሮክ ለማለት የፈለኩት እኔ የአሜሪካን ይሄ ቱዊሽን ከፍላችሁ እንደማትችሉ ለማሳየት የሆነ አቅሙ እንደሌላችሁ you may have a big house, you may have cars ምናምን ነገር ግን አሜሪካ ላይ ሄደው በአመት 40 ምናምን ሺህ ብር እና የቱዊሽን ከነ አኮሞዴሽን ከፍሎ የማስተማር አቅም እንደሌላችሁ ለማሳየት የሚያስችል ፎርም ነው ማለት ነው። ይሄንን ነገር ታደርጋላችሁ። This form should be completed by school administrator, employer, a religious leader or another individual who can make a statement about your personal and financial resource as well as barriers as they are related to your pursuit of higher education. This form may not be completed by close relative like ባጎት ባክስት ምናምን ነገር መሞላት የለበትም። ግን ስለ ፐርሰናል እና በቃ ይሄ ፋሚሊያችሁ ላይ ያለውን የቤተሰብ ችግር ምናምን ነገር በሚያውቅ ሰው መሞላት አለበት። The financial resource recommendation form should be written in English. ይሄ በአድሚን በትምህርት ቤታችሁ ዳይሬክተር ሊሆን ይችላል በአድሚን ወይም ደግሞ ስራ የምትቀጠሩም ከሆነ ደግሞ በስራ ለምሳሌ ፋሚሊያችሁ የተቀጠረበት ስራ ካምፓኒ በሱ ስር ያለ አለቃውም ሊጽፍላችሁ ይችላል። ወይም ደግሞ ሃይማኖት ደግሞ እነዚህ ቸርቾችም ውስጥ ያሉ በእነሱ በሃይማኖት ሊደሮችም ሊጻፍ ይችላል። እናንተ ይሄ just እንደ ዊትነስ ነው testify ለማድረግ ነውና እነዛ ሰዎች እንደ ዊትነስ እንሆናለን እንደማለት አለ። ይሄ ተማሪ ወላጆቹ እንደዚህ አይነት ይሄንን ከቨር ማድረግ አይችሉም ይሄንን እኔ ሪኮመንድ አደርጋለሁ እንደዚህ እንዲሰጠው በኋላ ላይክ እንደ ዊትነስ ነገር ነው የሚፈልጓቸው እነዚህ ሰዎች። ከዛ ውጪ ደግሞ ስድስተኛ ላይ የምንመለከተው ቴስት ስኮርስ ነው which is all applicants must submit test score less than 2 years old. It's like ከሁለት ዓመት በፊት ያልተወሰደ which is አንድ ቴስት ከወሰዳችሁ በኋላ ለሁለት ዓመት ነው ቫሊድ የሚሆነው። ከሁለት ዓመት በላይ ያልቆየ ላስት ይር የወሰዳችሁት ከሆነ ይሆናል። ከዛ በፊት የወሰዳችሁት ከሆነ ያው ሁለት ዓመት ኤክስፒሪየንስ ስለሚያደርግ ማለት ነው። አሁን ኦልሞስት አብዛኞቻችሁ አሁን ነው የምትወስዱ ተማሪዎች ዶሊንጎ ወሰዱ ይመክራለሁ እኔ። ምክንያቱም ቀላል ነው፣ ኦንላይን ነው የምትፈተኑት፣ ርካሽ ነው፣ ፕራክቲስም ደግሞ በነፃ ማድረግ ትችላላችሁ። ከቶፍል ካይለቴስ ምናምን ነገር እንትን ይሆናልና ለሁሉም ነው። ይሄ ደግሞ ኦል ኢንተርናሽናል ስቱደንት መስት ነው የሚለው ለሁሉም ተማሪዎች ነው ዶሊንጎ መውሰድ ያለባችሁ። አይለቴስን ፕሪፈር የምታደርጉ ከሆነ መውሰድ ትችላላችሁ። ሰብቱ ኢንተርናሽናል ፋይናንሻል questionnaire ይላል። all applicants must submit the questionnaire via the online application portal. We will not accept the CSS or ISFA in Lino of Liberia College for እነዚህ CSS እና ISFA ይሄ ፋፍሳ ምናምን የሚባሉ ነገሮች አሉ አይደለ? ይሄ የፋይናንሻል እንትን የሚያደርጉ ማለት ነው እንደ ምስክር ነገር ብር የሌላቸውን ምናምን ነገር ብለው እንትን የሚሰጡት ነገር አለ። ብቻ እነዚህ CSS ፕሮፋይል ምናምን ነገር እነዚህን አይቀበሉም፣ ዳይሬክትሊ ነው የሚቀበሉት። ይሄንን ፎርም ትሞላላችሁ። አፕሊካንቱ ራሳችሁ እናንተ ተማሪዎች ይሄንን ፎርም ትሞሉና ኦንላይን ፖርታላችሁ ላይ ትልካላችሁ። ከዛ
በቃ የምትልኩት ፎርም ማለት ነው። ስለ ፋይናንሻል ከተነሳ ይሄንን እናንተ ትሞላላችሁ፣ 7ኛው ላይ ያለውን ፎርም እና 5ኛው ላይ ያለውን ፎርም በአንድ ሰው በአድሚሽንም በስኩል አድሚን ወይም በኤምፕሎየር ኦር በሪሊጂየስ ሊደር ብቻ በሆነ ሰው ግን ፋሚሊ ባልሆነ ሰው ታስሞላላችሁ ያንን ፎርም። ከዛ ዶሊንጎ ትወስዳላችሁ። ሚኒመም 95 ማምጣት አለባችሁ ማለት ነው። ሪኮሜንዴሽን ሌተር ያስፈልጋችኋል አንድ ከአስተማሪ። ከዛ ከ9 እስከ 12 ያስፈልጋችኋል። ከዛ ውጪ ደግሞ ለመስፈርት ኢሴይ ትጽፋላችሁ። ከዛ አፕሊኬሽን ፎርም ምንም አትከፍሉ፣ ምንም በቃ ምንም የለውም ማለት ነው። ምንም ይሄ ቀላል የሆነ አፕሊኬሽን ነው። ኢሴይ ነው የምትጽፉት። ከዛ እንግሊሽ ቴስት ነው የምትፈተኑት። አለቀ። እዛ ውጪ ያለው ፎርም መሙላት ነው እንጂ ከናንተ ምንም ክፍያ አይጠበቅም። ከናንተ ክፍያ የሚጠበቀው አድሚት ከተደረጋችሁ ነው። አድሚት ለመደረግ ደግሞ ቲፑን ሰጥቻችኋለሁ። በደንብ ተመልከቱት ቪዲዮን አገኝ እሺ። as long as you are on yourself, there is no way that you will not gonna be selected from among all these students. ምክንያቱም the student mentality is the same mostly ማለት ነው። በቃ የሚያስቡት የተማሪዎች አስተሳሰብ mostly it's the same. some unique የሆኑ ተማሪዎችን ብቻ ነው ሰሌክት የሚያደርጉት። ለዛ ነው እናንተ ከዩኒኮች ውስጥ ደግሞ አንዱ ለመሆን መግባት መቻል ነው እንጂ ምንም የሚከብድ ምናምን ነገር የለውም። እሺ additional information ላይ እዚህ ጋር previous international applicant if you have previously applied to Beria and wish to apply again, new online application must be submitted including the supporting materials like transcript, recommendation and test score ማለት ነው። እና please be sure to tell us of any college or university course work you currently pursue or having completed since your last applications. ያን አፕሊኬሽናችሁ ላስት አፕላይ ካደረጋችሁ በኋላ ሪጀክት ተደረጋችሁ ይሄንም ማለት ነው አፕላይ አድርጋችሁ ምንም አይነት አክሴፕታንስ ሌተር ምናምን ካልደረሳችሁ ወይም ሪጀክት ከተደረጋችሁ ከቤሪያ ኮሌጅ ከዛ የሆነ ዩኒቨርሲቲ ወይም ኮሌጅ ከገባችሁ እየተማራችሁት ያሏችሁ ነገር በኢሲያችሁ ላይ አይደንቲፋይ እንድታደርጉላችሁ ይፈልጋሉ ማለት ነው። በቃ ይሄ ወርልድ ዋይድ ቱስዴይ ምናምን ወንስዴይ ምናምን ታውቱን እዚህ ጋር ኤፍኤኪ frequently asking questions አሉ። ስለ ዴድላይኑ አለ። ዲሲሽን መች ነው ሜድ የሚደረገው ይላል እዚህ ጋር once the application has been processed a confirmation email will be sent to you. the confirmation email እናንተ ኢሜል ላይ ይላካል። then the final admission ደግሞ March 31 2027 ማለት ነው። አሁን ላይ ተከፈተው አፕሊኬሽን March 31 ሪሊዝ ይደረግላችኋል። ከዛ I20 መች ነው የምትቀበሉት $2,200 ዲፖዚት እንዳረጋችሁ ማለት ነው። $2,200 when must I pay የሚለው ጋር ደግሞ student who have been offered admission to Beria College will receive communication from the office of admission with a specific detail on the payment deadline and the instruction for submitting payment. The college doesn't have some source of financial aid to help to cover this amount depending on the student financial circumstances and the I-20 is not issued until the required payment has been received. አሁን ለምሳሌ $2,200 ዲፖዚት ማድረግ የማትችሉ ወይ ማቀማችሁ የሌላችሁ ተማሪዎች ከሆናችሁ ደግሞ ይሄ የአይ-20ያችሁን ማነው የፋይናንሻል ሰርከምስታንሳችሁን የፋሚሊያችሁን ሙሉ በማየት ሪዲዩስ ያደርጉላችኋል። ወደ 1600 ወደ 1300 ምናምን እያሉ ይቀንሱላችኋል ማለት ነው። የመጨረሻ ላይ የሚሰጧችሁ ዲስካውንት በዛች ዲስካውንት ዲፖዚት አድርጉና ኢንሮል ታደርጋላችሁ ማለት ኢትስ ኮንፈርሜሽን እና በዛ ነው ዲፖዚት አድርጉ የሚሏችሁ። ይሄን ይመስላል። ከዛ ውጪ ደግሞ አድሚሽን ሪኳየርመንት የሚባለው ኦብቪየስሊ ያያችሁት ነው ከላይ። ጥያቄ ምናምን ካላችሁ ይሄ እንዳለ አብዛኞቻችሁ ተማሪዎች የምትጠይቁትን ጥያቄዎች ስለሚያውቁ ነው ራሳቸው ጥያቄውን እየጠየቁ መልሱን የሚመልሱት ማለት ነው። አንብቧቸው እነዚህ ምን አይነት ፔጅ እንደምታገኙና አፕላይ ስታደርጉ ደግሞ ምን እንደሚመጣላችሁ ነው ማሳያችሁ ማለት ነው። ኦኬ አፕሊኬሽናችሁ ልክ ስትገቡ ፈርስት ታይም ዩዘር ከሆናችሁ ያው ክሬት አካውንት ነው የምታደርጉት። አፕሊኬሽን እየሞላችሁ የምትወጡ ከሆነ ስትመለሱ ሎጊን ነው የምትሉት ማለት ነው። አሁን እዚህ ጋር ክሬት አካውንት የሚልና አካውንት ክሬት እናደርጋለን። እዚህ ጋር ኢሜል ተጠቅሜ ምናምን አስገብቼ ክሬት አድርጌ መለሳለሁ ማለት ነው። ፒን በኢሜላችሁ ኢሜላችሁን ተጠቅማችሁ አፕሊኬሽን ክሬት ስታደርጉ ክሬት አካውንት
ኢሜላችሁን ያስገባችሁ በኢሜላችሁ ቴምፖራሪ ፒን ይልክላችኋል። ከዛ ቴምፖራሪ ፒኗን እና የልደት ቀናችሁን ተጠቅማችሁ ገቡ ፓስወርድ ክሬት አድርጉ ይላችኋል ማለት ነው። ሶ ፓስወርድ ክሬት ካደረጋችሁ በኋላ ቀጣይ ላይ ምንድነው የምታደርጉት? ይሄኛው ፔጅ ይመጣላችኋል ማለት ነው። ስታርት ኒው አፕሊኬሽን ትላላችሁ። የ2027 አፕሊኬሽን እዚህ ጋር ክሬት ኒው አፕሊኬሽን እዚህ ጋር ኦፕን አፕሊኬሽን ትላላችሁ። ይሄ ምንድነው? መጀመሪያ ላይ ሰብሚት ታደርጋላችሁ የተባለው አፕሊኬሽን ፎርም ነው። ይሄንን ሰብሚት ካደረጋችሁ በኋላ ነው ቀጣዩ ላይ ደግሞ ወደ ኢሳዩ ፖርት ኢሳዩን አፕሎድ ትራንስክሪፕታችሁ እነዚህ ኮሜንዴሽን ሌተሮች አፕሎድ የምታደርጉበት ፔጅ ላይ ሪዳይሬክት የሚያደርጋችሁ ማለት ነው። ይሄንን ሰብሚት ሳታደርጉ ግን ወደዛኛው ፔጅ ላይ አይወስዳችሁም። ሶ ይሄ የመጀመሪያው ፎርም ነው፣ እናንተ ሬጅስትሬሽን ፔጅ ማለት ነው። ሶ እዚህ ጋር ምንድነው ያሳየኝ? አሁን የኢንትሮ ፔጅ አለው፣ ኢንትሮዳክሽን ፔጅ ማለት ነው። እኔ እዚህ ጋር አይ አም ኢንተርናሽናል አፕሊካንት የሚለውን ሰሌክት አደርጋለሁ። ወደ ቀጣዩ ፔጅ ላይ እንዲዝቅ ሳደርግ ኢንተርናሽናል ፈርስት ይር ስቱደንት እዚህ ጋር ሰሌክት አደርጋለሁ። ፎር 2027 ቤሪያ ኮሌጅ ከዚህ በፊት አፕላይ አድርጌ ነበር፣ አላቅም። አፕላይ ካደረጋችሁ ግን የስ ማለት ትችላላችሁ። ከዛ በኋላ ሃውስ ኒው ካምፓስ የስ ደን ኮንቲኒው ወደ ኔክስት ፔጅ ላይ ለመሄድ ማለት ነው። ይሄ ኢንትሮ ፔጅ ይባላል። ደን በቃ ሙሉ አመጣላችሁ ማለት ነው። እነዚህ ፎርሙ ሙሉ ትሞላላችሁ እና በጣም የሚያስቀኝ ነገር ጀንደር አይደንቲቲ ነውና ይሄ ሁሉ ጾታ እንዳለ አሁን ነው የማውቀው እና ብቻ እነዚህን ትሞላላችሁ ሙሉን ነገር። በኋላ ፐርሰናል ሴሌክሽን የሚል አለ ቱ ማለት ነው። ከዛ በኋላ ሊቭ ማለት እናንተ ሴቭ እያደረጋችሁ ኮንቲኒው መጨረሻ ላይ ትመጡና ፋይናል ስቴፕ የሚለው ጋር ነው ትመጣለች። እሱን ለማሳየት ስለፈለኩ ነው። ኢሳይም አይ ሚን ኢሳይ ያልኩ እንግሊሽ ፕሮፌሽናል ካልተፈተናችሁ አሁን የሌላችሁ ከሆነ ማለት ነው I did not take the test እና I plan to take the test የሚል ኦፕሽን አለ። እዛች ኦፕሽኑን ገብታችሁ ነው የምታደርጉት። እዚህ ጋር ሬዚደንሻል እንትናችሁን ታስገባላችሁ፣ ሜሪታል ስታተሳችሁንም ታስገባላችሁ። ኦፍ ኮርስ ስቱደንት ስለሆናችሁ ሲንግል ነው የምትሉት። የኔ ኔትወርክ ምናምን ነገር ችግር ስላለበት ነው እሺ ሪፍሬሽ ማድረግ ስላልፈለኩ ነው ፔጁን ጥያቄዎቹን ዱፕሊኬት አድርጎ ነው ያመጣልኝ። ለዛ ነው ይሄ ኔትወርክ ችግር ነው እንትን እንዳትሉ። እዚህ ጋር አሁን ኢንተረስት ሴክሽን የሚለው ጋር ማለት ነው ስለምትፈልጉት ኮርስ ስለምትፈልጉት መግባት ስለምትፈልጉበት ፕሮግራም ምናምን እዛ ላይ ነው ሴሌክት የምታደርጉት። ጀስት ራሱ ይመራችኋል፣ ምንም አታስቡ። ፔጅ ነው ይሄኛው ፔጅ አካዳሚክ ሴክሽን የሚባለው ላይ ወስዳችኋል ፈተና የሚል አለ። እዚህ ጋር ከወሰዳችሁ ኖ የስ ትላላችሁ። ካልወሰዳችሁ ደግሞ እንዳለ ሙሉን እነዚህ ኖ ብላችሁ ሴሌክት ታደርጉት ማለት ነው። ካላችሁ አስገቡ የስ በሉ፣ ከዛ ውጤታችሁን ግለጹ ይላችኋል ስንት እንዳመጣችሁ ማለት ነው። ኖ ብላችሁ ሁሉንም ስትሞሉት እዚህ ጋር አንድ ፔጅ ያመጣል። Are you registered to take English approved English proficiency exam before the November 30 deadline ይላችኋል። ከዛ የስ ትለና ታልፋላችሁ ማለት ነው። ቀጣይ ምን አይነት ቴስት ነው የምትፈተኑት? ዶሊንጎ አይልቴስ የትኛው እንደምትፈልጉ ራሱ ታውቃላችሁ። ዶሊንጎ የሚለውንም ከፈለገ ሰሌክት ታደርጉትና ወደ ኔክስት ፔጅ ትገባላችሁ ማለት ነው። እኔ አሁን ጃምፕ ፋይናል ስቴፕ መጥቼ ነው ሙሉን ፎርም ከሞላችሁ በኋላ ማለት ነው ሲግኒቸር የሚለው ላይ እዚህ ጋር ዲጂታል ሲግኒቸር ነው ስማችሁን ነው የምትጽፉ ማለት ነው። ስማችሁን ከጻፋችሁ ምናምን በኋላ ወደ ኔክስት ስቴፕ ፋይናል ስቴጅ ነው። ይሄንን ፎርም ነው ሙሉ ጨርሱ። ይሄን እነዚህ ኢረር ምናምን የሚለው አይኖርም። እንደዚህ ሙሉ እንደሌለ ታረጋግጡና ሰሚት የሚል አለ ጀስት ጨርሳላችሁ። ከዛ ከዚህ ቀጥሎ ምንድነው የሚመጣላችሁ? ወደ ቀጣዩ ፔጅ ላይ ነው የሚያስገባችሁ። አንሎክ ያደርግላችሁና ይሄ ኢሳይ ምናምን እንትን አፕሎድ ወደምታደርጉበት ፔጅ ማለት ነው። then አፕሎድ ምናምን ካደረጋችሁ በኋላ
አፕሊኬሽናችሁን ፉሊ ሰብሚት ማድረግ ትችላላችሁ አለባችሁ ማለት ነው። ኢሚግሬሽን አፕሊኬሽን ይሄን ይመስላል። ፎርም ነው። ከዛ ከፎርሙ በኋላ ያው ሪኮሜንዴሽን ሌተር እነዛ በአንድ በሌላ ሰው ከፋሚሊ ውጪ በሆነ ሰው የሚሞላ የፋይናንሻል ፎርም አለ። አንደኛው ደግሞ በራሳችሁ የምትሞሉት የመጨረሻ ፋይናንሻል ፎርም አለ። ከዛ ኢሳያችሁ አለ። ከዛ እንግሊሽ ፕሮፊሸንሲ ቴስታችሁና ትራንስክሪፕታችሁን እነዚህን በሙሉ አታች ታደርጉና ሰብሚት ታደርጋላችሁ ማለት ነው። በቃ ይሄን ነው የነሱ ዲሲሽን የሚወጣው በዚህ ነው። አፕሊኬሽኑ በጣም ኢዚ ነው። አስሎንጋስ እናንተ ራሳችሁ ሆናችሁ ከጻፋችሁና if you take it easy it's gonna be በጣም ወርዝ የሚያደርገው አፕሊኬሽን ነው ማለት ነው። ታይም ራሱ ሰጣችሁ ብትሰሩ በጣም ቀላል ይሆንና ይሄ ምንም የሚያስጨንቅ ምናምን ነገር አይደለም። ኮመን አፕ ላይ ገብታችሁ 20 60 ምናምን አፕሊኬሽኖችን ማን ነው ዩኒቨርሲቲዎችን ዝም ብላችሁ ከምትመርጡ ለእያንዳንዱ ገብታችሁ ኢሴ ከምትጽፉ ምናምን እና ሰሌክት እያደረጋችሁ እና ዩኒቨርሲቲዎች እንደዚህ ብትመርጡ አንደኛ ለእናንተም ምን አይነት ዩኒቨርሲቲ እንደመረጣችሁም ዲፕ ዳውን ሪሰርች ሰራላችሁ በደም ተቋጫዋላችሁ ምናምን ነገር ነው ወርዝ ያደርገዋል። ኮመን አፕን ለዛ ነው ሪሰርች ማን ነው ሰጀስት ማላረገው ለብዙ ምክንያቱም ኮመን አፕ ላይ ያው አይ ቲንክ ዩን አፕሊኬሽን ፊ ምናምን ዌብ ያደርጉላችኋል ምናምን ነገር ግን ኢትስ ቤተር ጀስት ኳንቲቲ ሳይሆን ኳሊቲ ነው። ጥርት ያለ ነገር ጥርት ያለ አፕሊኬሽን ፓዝዌይ ፕላስ ደግሞ ሪዝን ያለው ነገር አለ። ስራችሁ ሆነ ሪዝን እና ጀስት ፍሬ ያለው ነገር ለመስራት መሞከር እንጂ ያገኛችሁት ዩኒቨርሲቲ ዝም ብላችሁ እየመረጣችሁ ብላችሁ ሆነ ሰሚት የምታደርጉትን አፕሊኬሽን አክሴፕት ምን ቢያደርጉ መሄዳችሁ እኮ አይደለም እዛ አሜሪካ መግባታችሁ ነገር አይደለም። ግን ዋስ ዘ ኔክስት የሚለው ነገር ሞስትሊ አብዛኞቻችሁ የምታስቡት እዛ ከገባው በኋላ ቀላል ነው ሁሉም ነገር ነው። it's not, it's going to be tough ማለት ነው more than you expect እና በቃ ሌላ ታሪክ ውስጥ ከምትገቡ አይምሯችሁን ለብዙ ነገር አዘጋጅታችሁ ብትንቀሳቀሱ አሪፍ ነው ያስባለሁ። just personal suggestion, if you can take it you are wise, if you are not it's up to you እና guys በሚቀጥለው ቪዲዮ አሪፍ ኦፖርቹኒቲ እንደዚህ አይነት ይዤላችሁ ቪዲዮ መጣለሁ ያስባለሁ። ያገኘሁትን አሪፍ ይሆናል ብዬ ማስበው እስከሚቀጥለው እስከምንገናኝ ድረስ ይመቻችሁ። ከወደዳችሁት ላይክ ጥያቄ ካላችሁ ኮሜንት ግሩፕ ላይም ገብታችሁ ኤኒቲንግ ሰጀስት ማለት ትችላላችሁ። ምናምን እንዲሰራላችሁ ቪዲዮ የምትፈልጉት ምናምን ነገር ካለ ግሩፕ ላይ ማግኘት ትችላላችሁ። ግሩፕ ላይ ነው የምታገኙት የዩቲዩብ ቻናል ዲስክሪፕሽን ላይ የቴሌግራም ግሩፕ ቻናል የቴሌግራም ግሩፕ ሊንክ ያለና እሱ ስትነኩት ወደ ቴሌግራም ላይ ዳይሬክት ያደርጋችኋል። ሶ ጋይስ እስከሚቀጥለው ታይም እስከምንገናኝ ድረስ ይመቻችሁ። ፒስ